በሰው ልጆች የየዕለት ኑሮ አንዱ ከሌላው ጋር ሙግት መግጠሙ ሆነ ሕግ ይዳኘን ብሎ ወደ ፍርድ መምጣቱ የተለመደ ነው። ታዲያ ከዚህ ቀደም ጉዳያቸው በሂደት የሚታይላቸው ባለጉዳዮች የችሎት ቀጠሮ ቀን ለማወቅ ሆነ ብይኑ በተዘዋዋሪ ችሎት የሚሰጥ እንደሆነ ካሉት ቦታ ተነስተው እስከ ወላይታ ዞን ከፍተኛ ፍርድ ቤት ድረስ በአካል ለመምጣት ይገደዳሉ። በዚህም ተገልጋይ የህብረተሰብ ክፍሎች ላላስፈላጊ እንግልትና ወጪ ይዳረጉ የነበሩ ቢሆንም የዞኑ ከፍተኛ ፍርድ ቤት ከወላይታ ሶዶ ዩኒቨርሲቲ ጋር በመሆን ያበለጸጋቸው ቴክኖሎጂን ማዕከል ያደረጉ ዘመናዊ አሰራሮች ያንን ሁሉ አስቀርተዋል። የቴክኖሎጂ ከመዘርጋቱ በፊት አንድ ሰው በዞኑ ውስጥ ካሉት ረዘም ያለ ኪሎ ሜትር ካለባቸው አካባቢዎች ተነስቶ እንከስ ቀጠሮ ቢያመልጠው ታሞ ሊሆን ይችላል፣ በሌላ ጉዳይ ሊሆን ይችላል። እክል ቢቀጥመው ቀጠሮ ለመጠየቅ መዝገበ ምን ደረጃ ላይ ነው ያለው፣ እኔ ባልተገኘሁበት ቀጠሮ ዳኛው ምን ብሎ ነበር፣ ችሎቱ ምን ብሎ ነበር የሚለውን ለመስማት ብቻ ከዲዳይ ተነስቶ ከድምቱ ተነስቶ ከቦምቤ ተነስቶ ከኦፋም ከሌላ ቅርብ ቦታዎችም ተነስቶ ከፍተኛ ፍርድ ቤት መገኘት ግዴታ ነው። አሁን ግን እሱ የለም። የትም ቦታ ሆኖ ሰዎች ዌብሳይት ተዘርግቷል። በዛ ዌብሳይት ላይ የራሱን ቁጥር ቀለል ባለ መልኩ ነው የወላይታ ሶዶ ዩኒቨርሲቲ ከኛ ጋር በመሆን ያዘጋጀው። ስለዚህ የዌብሳይት ቁጥሩን ብቻ አስገብቶ ለምን ዓላማ ነው የተቀጠረው መዝገቡ የሚለውን ማየት ይችላል። ስለዚህ ከጊዜ አንፃር፣ ከወጪ አንፃር፣ ከድካም አንፃር በእጅጉ ችግሮችን የፈታ ነው ማለት ይቻላል። ሶስት የሚሆኑ የዲጂታል ቴክኖሎጂ ስራዎችን ነው ይፋ ያደረግናቸው። የመጀመሪያው የቪዲዮ ኮንፈረንስ ችሎት ወይ ቨርቹዋል ችሎት ብለን የምንጠራውን ነው ይፋ ያደረግነው። ይሄኛው ችሎት እንግዲህ ሰዎች ወደ ከፍተኛ ፍርድ ቤት መምጣት ሳያስፈልጋቸው ባሉበት አካባቢ ሆነው የፍርድ ቤቱን ችሎት እንዲከታተሉ የሚያስችል የቪዲዮ ኮንፈረንስ ችሎት ስርዓት ነው የሚባለው። ያው ምንን ያስቀራል? አንደኛ እንግዲህ ሰዎች ከልማት ሳይነጠሉ ከስራቸው ሳይነጠሉ አካባቢያቸው ሆነው ጉዳያቸውን ቶሎ ጨርሶ እንዲመለሱ ያስችላል ማለት ነው። ማለት እንግዲህ ወደ ከፍተኛ ፍርድ ቤት ከዞኑ ጫፍ ወደዚህ ለመምጣት በእንዲህ አይነት ወቅት ይታወቃል ምን ያህል ወጪ እንደሚያስወጣ። ያን ወጪ የሰውን ጉልበት ሳይፈጅ እዚያው ባሉበት አካባቢ ሆኖ ዳኞች በመደበኛው ከፍተኛ ፍርድ ቤት ሆኖ ችሎታቸውን እንዲያስችሉ የሚያደርግ ስርዓት ነው። በሌላ በኩል ደግሞ ጠቀሜታው በርካታ ነው። ሌላኛው ጠቀሜታ ብለን ልናነሳ የምንችለው ነገር ባለጉዳዮች ቀጥታ የአካል ግንኙነት ከሰራተኞች ጋር ከዳኞች ጋር ስለማይኖር በዚህ መሀል ሊፈጠር የሚችለውን የፍትህ ደላላዎችን ከመከልከል አንጻር ትልቅ ሚና ያለው ስርዓት ነው የቪዲዮ ኮንፈረንስ ስርዓት ማለት ነው። እና ያው ንክኪ ባለ ቁጥር ሁሉ ለብልሹ አሰራር ተጋላጭነት የሰፋ ስለሆነ ያንን ለማስቀረት ሰዎች ባሉበት ሆኖ አገልግሎታቸውን እንዲያገኙ ስለሚያስችል ብልሹ አሰራሮችንም ከመከልከል አንጻር ትልቅ ፋይዳ ያለው ስራ ነው ማለት ይቻላል። የኛው እንግዲህ ቪዲዮ ኮንፈረንስ ችሎት በሚመለከት ነው ያነሳሁት። ስለዚህ ሰዎች ወጪን ቆጥቦ ጊዜያቸውንም ቆጥቦ ባሉበት አካባቢ በፍጥነት አገልግሎት እንዲያገኙ የሚያስችል የችሎት አሰራር ነው የሚሆነው። ሌላኛው ዛሬ ይፋ ያደረግነው እንግዲህ ኬስ ፍሎው ማኔጅመንት ብለን የምንጠራው ወይም የጉዳዮች ፍሰት አስተዳደር ስርዓት የሚባል ነው። ይሄ ደግሞ ከዚህ በፊት ያው እንግዲህ ዳኞች መዝገብ ሲታደል በማኑዋል ወርክ ነው የሚታደለው። ማለት ሃርድ ኮፒዎችን ይዞ ወደ ቤታቸው ውሳኔ ለመስራት ሲፈልጉ ይዞ ይሄዳሉ እና መዝገብ ተሸክሞ ወስዶ ይሰጧቸዋል። እዚያ ያለው ፍርድ ቤት አሰራር የነበረው ማለት ነው። አሁን ይህንን በማስቀረት ልክ መዝገብ በእኛ ቤት እንደተከፈተ ወደ ሶፍት ኮፒ ይቀየራል። ማለት ስካን ይደረጋል። ስካን የተደረገውን ፋይል ለዳኛው ቀጥታ በኢሜይሎቻቸው እንዲደርስ ተደርጎ ዳኞች በኦንላይን መዝገቡን እየተከታተሉ ቀጠሮ እየሰጡ ውሳኔም ለመስጠት ካስፈለገ መዝገብ በቦርሳ ተሸክሞ መሄድ ሳያስፈልጋቸው በስልኮቻቸው በላፕቶፖቻቸው ይዘው ሄዶ ቤቶቻቸው መስራት ይችላሉ። ይሄ የተቀላጠፈ
ፍትህ አሰራር ማለት እንችላለን። ጠቀሜታው ሌላም አለ። ሌላም ማንሳት የምንችለው ለምሳሌ ከዚህ በፊት መዝገቦች ማኑዋል ወርክ ከመሆኑ ጋር ተያይዞ አንዳንድ ጊዜ በማወቅም ባለማወቅም የሚጠፉ መዝገቦች ይኖራሉ እና ሰዎች በዚህ ምክንያት ይጉላላሉ። ያ እንዳይሆን በሲስተም ነው የሚመራው። ሲስተም ምን ሰዓት መዝገብ እንደተከፈተ ከነ ደቂቃው ሰከንድ ጭምር ነው የሚመዘግበው። ስለዚህ ኦሬዲ ሲስተም ላይ ሬጂስተርድ የሆነ መዝገብ የትም አይሄድም። ሃርድ ኮፒው ቢጠፋ እንኳን ሶፍት ኮፒው ስላለ በአማራጭ ያንን ኢንተርቴይን እያደረገ ዳኛው መቀጠል የሚችልበት አማራጭ ስለሚኖር በጣም ጠቀሜታው የጎላ ነው ማለት እንችላለንና እነዚህ ዛሬ ይፋ ያደረግናቸው ቴክኖሎጂዎች ለሕዝባችን ትልቅ እፎይታ የሚሰጡ ናቸው ብለን ነው ምናምነው። የፍርድ ቤት የዳኝነት ስራ ፍትህን የሚያሰፍን በመሆኑ ሰፊ የህዝብና የመንግስት አደራ የተጣለበት ተቋም ነው የሚሉት የወላይታ ዞን አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ይህንን ዘርፍ ለማዘመን ሆነ የተገልጋዩን እንግልት ለማስቀረት የዞኑ አስተዳደር ከወላይታ ሶዶ ዩኒቨርሲቲና ከህግ ትምህርት ኮሌጅ ጋር በመሆን በሰራው ስራ ተስፋ ሰጪ ውጤት መመዝገቡን ይገልጻሉ። ይህን ተቋም ማዘመን፣ ይህን ተቋም በቴክኖሎጂ መደገፍ አሁን በደረስንበት ልክ ከፍታው በዛ እንዲሄድ የማድረግ ስራ ለነገ የሚባል ስራ አይደለም ብለን ወስደን በተጨባጭ ወደ ለውጥ እንዲመጣ የማድረግ ስራዎችን ባለፉት ጊዜያት ስንሰራ ቆይተናል። ይህን ስራ ለመስራት ከወላይታ ሶዶ ዩኒቨርሲቲ ቴክኖሎጂ ሽግግር እንዲሁም ከህግ ትምህርት ኮሌጅ ጋር በመሆን የተሰሩ በርካታ ስራዎች ሰዎች በቀላሉ ባሉበት አካባቢ ሆነው ያንን ቀጠሯቸውን ኬዛቸውን እንዲያዩ በዳኞች ላይ የሚፈጠረው ጫና እንዲቀንስ አጠቃላይ ሲስተሙ ኦቶሜትድ ሆኖ በዘመናዊ አሁን በደረስንበት የእድገት ደረጃ ልክ የፍርድ ቤቶችን ስራ ማዘመን እጅግ በጣም ወሳኝ ስለነበረ እኛም በጉዳዩ አምነንበት በጀት አስደግፈን ቴክኖሎጂው ዛሬ እንዲበቃ ተደርጓል። ስለዚህ በዚህ አጋጣሚ የወላይታ ሶዶ ዩኒቨርሲቲ በጋራ ከኛ ጋር በመስራት እንዲሁም እዛ ውስጥ ያሉ ተመራማሪዎች በዞናችን ውስጥ ባሉ በተለያዩ ፍርድ ቤቶች ነፃ የፍርድ ቤት ጥብቅና በመስጠት በከፍተኛ አብሮ ከኛ ጋር ሲሰሩ ስለቆየ ለነሱ ያለኝ ትልቅ ክብር ለመግለጽ እወዳለሁ። ቴክኖሎጂውን ተግባራዊ በማድረግ የወላይታ ዞን በክልሉ ግንባር ቀደም ነው ያሉት የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቦጋለ ፈይሳ ይህም ተአማኒነት ያለው አገልግሎት ለሕዝብ ተደራሽ ለማድረግ የተጀመረ የትራንስፎርሜሽን እምርታ ስለመሆኑ አመላክተዋል። ኢኖቬቲቭ የቴክኖሎጂ ሰውና ተለዋዋጭ ሶሻል ኒድ አዳፕት የሚያደርግ ኃይል ሆኖ ሊገኝ ይገባል። ስለሆነም ፍርድ ቤቶችን ዲጂታላይዝ ማድረግ ቅንጦት ሳይሆን መሰረታዊ ፍላጎት ነው። በዚህ ተነሳሽነት የጉዳዮች ፍሰት አስተዳደር እንዲዘምን፣ የመረጃ አያያዛችን እንዲጎለብት፣ የፍትህ መዘግየት እንዲቀንስ፣ ግልጸኝነት እንዲሰፍን፣ የውሳኔ አሰጣጣችን ዴታ ድራይቨን እንዲሆን በማድረግ በድምር ውጤቱም የህዝብ አመኔታን ያተረፈ ተቋም እንዲሆን ማስቻል። የዞኑ ከፍተኛ ፍርድ ቤት ተዘዋዋሪ ችሎት በሚኖረው ጊዜ ወደ ተለያዩ አካባቢዎች በመዘዋወር የዳኝነት ስራ ይሰራ በነበረበት ጊዜ ይወጣ የነበረ በጀት ከማዳን ባሻገር የህብረተሰቡንና የዳኞችን ጊዜና ጉልበት ቆጣቢ ስለመሆኑ አስተዳዳሪው ይናገራሉ። ከዞን ከፍተኛ ፍርድ ቤት እስከ ወረዳና ከተማ አስተዳደር ድረስ ያለው ሁሉ በዚህ በቴክኖሎጂ የታገዙ እንዲሆኑ በቪዲዮ ኮንፈረንስ ሰዎች ባሉበት ቦታ ሆነው ይሄን የችሎት እንዲከታተሉ የማድረግ ስራ በሰፊው ሲሰራ ቆይቷል። ከዚህ በፊት ተዘዋዋሪ ችሎት ከቦታ ቦታ በመንቀሳቀስ የሚወጣውን የገንዘብ፣ የጉልበት፣ የጊዜ እንደዚሁም በአሁኑ ሰዓት ያለው የነዳጅ እጥረትና የመኪና እጥረት ጋር ተያይዞ ፍርድ ቤቶች ኬዛቸው ቶሎ ሳያልቅ
ሰውም ለረጅም ዓመት ፍርድ ቤት እየተመላለሰ የሚቀርበትን የሚያስቀር ይህን ቴክኖሎጂ በደቡብ ኢትዮጵያ ይመስለኛል ቅድም ስንነጋገር ስለነበር የመጀመሪያ ሆነን በመፈጸማችን እኔንም በጣም ደስ ብሎኛል። እንኳን ደስ አላችሁ። ይህ ተመርቆ ለሕዝብ አገልግሎት የበቃው ዲጂታል የአሰራር ስርዓት የፍትህ ሂደቱን ከወረቀት ስራ ከማላቀቅ ባለፈም በዘርፉ የሚስተዋሉ ልዩ ልዩ ችግሮችን የሚቀርፍ ስለመሆኑ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቦጋለ ፈይሳ ይጠቁማሉ። በዞኑ ከፍተኛ ፍርድ ቤትና በስር ፍርድ ቤቶች የተጀመረው ዲጂታል ሲስተም በቅርብ ጊዜያት ከወረቀት ላይ ስራ የሚያላቅቅ የመዛግብት መሰወርን የሚቀንስ ከሌሎች የፍትህ ተቋማት ጋር ያለንን ግንኙነት የሚያጎለብትና ተገልጋዩ ህብረተሰብ በብቃት ውጤታማ ሆኖ ማገልገል እንዲቻል የሚያስችል ግብዓት ነው። ይህ ሽግግር በዋናነት ህዝባችንን ማዕከል ያደረገ ነው። አገልግሎት አሰጣጣችን ተገልጋዩ ህብረተሰብ የሚኖርበት ቦታ ተጽዕኖ እንዳይፈጥርበት፣ ኢኮኖሚያዊ ቀውስ ሳያገኘው ጊዜው ጉልበቱን ቆጥቦ በአጠረ ጊዜ ባለበት ቦታ ሆኖ አገልግሎት ማግኘት እንዲችል ለማስቻል ዲጂታላይዝድ የምናደርገው የለማው ዌብሳይት ሆነ ቨርቹዋል ችሎት የዘርፉን ሰዎች ቅን ልቦናና የአገልጋይነት መንፈስ የሚደግፍ እንጂ በራሱ ምሉዕ አለመሆኑ በሰፊው በተነሳበት በዚህ መድረክ ዳኞችና ሌሎችም የዘርፉ ባለሙያዎች ትልቅ የህዝብና የመንግስት ኃላፊነት እንዳለባቸው ተገልጿል። አጠቃላይ ፍርድ ቤቶችን ሂደት ስራ በደንብ የተሳለጠ እንዲሆንና የተሻለ አገልግሎት የሚሰጥበትን ቦታ እንዲፈጠር ፍርድ ቤቱ አሁን ካለበት ሌላ ራሱን የቻለ ህንፃ ኖሮት በዛ አገልግሎት እንዲሰጥ እንዲያስችል ከክልሉ ኮንስትራክሽን ቢሮ ጋር በመተባበር የራሱን ህንፃ ለመገንባት የዲዛይን ስራዎችን ጨርሰን ቀጣይ የበጀት አካል አድርገን ወደ ግንባታ ለመግባት በዝግጅት ላይ እንገኛለን። ስለዚህ ቀጣይ ዓመት ከሶዶ ከተማ በወሰድነው መሬት ላይ ፍርድ ቤት ስታንዳርዱን የጠበቀ ፍርድ ቤት ህንፃ ግንባታ የምንጀምር ነው የሚሆነው ማለት ነው። እነዚህ የተደማመሩ ሪፎርም ስራዎች አጠቃላይ እዚህ አካባቢ ያለው የፍርድ ቤቶችን ስራ የሚያሳልጥና ህዝቡ ደግሞ በዛው ልክ እርካታ እንዲያገኝ የማድረግ ስራ የምንሰራ ነው የሚሆነው ማለት ነው። ስለዚህ በዛው ልክ ማየትና የምንደጋገፍ መሆኑን ማወቅ ያስፈልጋል። ይህን ጉዞ ጀምረናል። ይሁንና ልብ ሊባል የሚገባው ቴክኖሎጂ ግብዓት እንጂ በራሱ ግብ አይደለም። ይህ ግብዓት በፈጠረልን ምቹ ሁኔታ ከፍ ያለ ኃላፊነት የተጣለብን የዳኝነት አካላት ፈጣሪን በመፍራት ህዝብን ባከበረ ማንነት ክፉ ስራን ተጸይፈንና ታግለን እውነትን ጽድቅን በሚፈልግ አእምሮ ትህትናን ለብሰን ሰው የሚያለቅስብን ሳይሆን እንባ የሚታበስበት ተቋም አገልጋዮች እንድንሆን ለማሳሰብ እወዳለሁ። Where there is injustice, there is unfairness and inequality exists ይላል ማርቲን ሉተር ኪንግ። በጥበብ በእውቀት ፈጣሪን በመፍራት ወደ እኛ የሚመጡ ተገልጋዮቻችንን በማክበር ክፉ ስራን ተጸይፈን ከኃጢአት ጋር ታግለን ማለት ነው እውነትን ፈልገን በኃይል ተገልጠን ይህንን ህዝብ እንድናገለግል ከኛ ይጠበቃል። ከዚህ ቀደም የመረጃ መሰወር፣ ጉቦና መሰል ሁኔታዎች ለፍትህ ማስፈን ስራ ማነቆ ሆነው መቆየታቸውን የሚያስታውሱት የመድረኩ ተሳታፊዎች
ቴክኖሎጂው በዘርፉ የሚስተዋሉ በርካታ ችግሮችን የሚፈታ ነው ይላሉ። አሁን እንደ ቦዲቲ ከተማ አንድ ሳምንት የቪዲዮ ኮንፈረንስ ወይም ቨርቹዋሊ ችሎት ተሰርቷል። ስለዚህ ዳኞች ወደ ወረዳ ወይም ወደ ከተማ አስተዳደር መሄድ ሳይጠበቅባቸው ከፍተኛ ፍርድ ቤት ባሉበት ሆኖ በቪዲዮ ኮንፈረንስ ችሎት ሲያስችሉ ቆይቷል ማለት ነው። ስለዚህ ጥቅሙ በጣም ከፍተኛ ነው። አንዳንድ ጊዜ በፍርድ ቤት ላይ ቅሬታ የሚቀርቡ ጉዳዮች ባለ ጉዳይ ከዳኛ ጋር አንዳንድ የስነ ምግባር ችግርም እንዳይከሰት ባለ ጉዳይ ከዳኛ ጋር ሳይገናኝ ጉዳዮቻቸውን በዛ ባሉበት ሆኖ እንዲከታተሉ የሚያስችል የፍርድ ቤትን አገልግሎት አሰጣጥ በጣም ፈጣን ቀልጣፋ እንዲሆን የሚያደርግ ወጪ የሚቀንስ እና እጅግ ዘመናዊ የሆነ ስራ ነው የተሰራውና በጣም አስፈላጊና ጠቃሚ ስራ ተሰርቷል ነው የምለው። ይሄ ቴክኖሎጂ ለህዝቡ ወጪ ቆጣቢ ነው። ወጪ ቆጣቢ ብቻ ሳይሆን ተደራሽ ነው፣ ፈጣንም ነውና በዚህ ሂደት ውስጥ የወላይታ ዞን ከፍተኛ ፍርድ ቤት አመራሮችና ማኔጅመንት ከዞኑ መንግስት ጋር እንዲሁም ከወላይታ ዩኒቨርሲቲ ጋር በጋራ በመቀናጀት የህዝብን ችግር እንፈታለን፣ ህዝባችን በተቋማችን ላይ በምንሰጠው አገልግሎት መርካት አለበት፣ ህዝባችን የፍትህ ጥያቄ በፍጥነት መመለስ አለበት ብሎ የሄዱበት ርቀት በእውነት አስተማሪ ነው። በተለይ በጣም አመስገን የሚፈልገው የወላይታ ዞን አስተዳደር ብዙ የሚባል ሪሶርስ መድቦ ይሄ ሲስተም እንዲለማ ማድረጉ ይሄ እዛ አካባቢ ያለው የመንግስት አካል ለህዝቡ ምን ያህል ቅርብ እንደሆነ ህዝቡ ምን ያህል የፍትሁን አገልግሎት በቅርበት በተደራሽነት እንዲያገኝ የወሰደው ቁርጠኝነት ሊመሰገን የሚገባ ነው። ይሄንን ሌሎች አካባቢ ያሉትም አስተዳዳሪዎች እንደ ተሞክሮ ሊወስዱት ሊተገብሩት የሚገባ ፍርድ ቤቶችን ሊደግፉ የሚገባ ትልቅ ትምህርት ነው ብዬ ወስዳለሁና ዩኒቨርሲቲውም ከፍርድ ቤቱ አመራሮች ጋር ወይ ደግሞ ከማኔጅመንቱ ጋር አንድ ላይ በመሆን ሜሞራንደም አንደርስታንዲንጉን ተፈራርሞ ዌብሳይቱንም ኬዝ ኮርት ማኔጅመንት ሲስተሙንም ዴቨሎፕ አድርጎ በዚህ ልክ ህዝቡ ተጠቃሚ ማድረግ ዩኒቨርሲቲዎች በማህበረሰብ ውስጥ መሆናቸው ለዚህ ስለሆነ እነሱንም ማመስገን ፈልጋለሁ። በጣም ደስ ብሎኛል። ይሄ ደግሞ እኛም ወደኛ ወስደን በደንብ አድርገን መስራት እንፈልጋለን። እንደ ገደው ዞን ከፍተኛ ፍርድ ቤት የፍትህ ስራ እየዘመነና እየተሻሻለ እንዲሄድ ለማስቻል በዞኑ የቪዲዮ ችሎት በ12 መዋቅሮችና በአንድ የማረሚያ ተቋም መጀመሩ የተጠቆመ ሲሆን የፍትህ ሂደቱ እንዳይስተጓጎል የሚያስችለውን ይህን አሰራር ተደራሽነት ለማስፋት ታቅዶ እየተሰራ ነው። የፍርድ ቤት ስራ የሚታየው ፍትህ መጨረሻው ሂደቱ ሊስተጓጎል አይገባም። የሚሰጠው ፍርድ የሚሰጠው ትዕዛዝ ብይን በጊዜ መሆን አለበት። ይሄኛው ችሎት ጊዜን ከመቆጠብ አንፃር ወጪን ከመቆጠብ አንፃር ከፍ ያለ አስተዋጽኦ አለው። ለምሳሌ ዱጉና ፋንጎ ላይ ተዘዋሪ ያለ ብንል ዱጉና ፋንጎ ከዚህ ተነስቶ ዳኞች ሄዶ ባለጉዳዮች እዛ እየጠበቁ ቆይቶ 3 ተኩል ሊጀመር የሚያስፈልገው ችሎት ከዛ በረዘመ ሰዓት ሊሆን ይችላል። አሁን ግን ልክ ችሎት የሚጀምረው በመመሪያው መሰረት የችሎት አመራር መመሪያ መሰረት 3 ተኩል ነው። ከ3 ሰዓት ቀድሞ ዳኞች ተዘጋጅቶ ሲስተሙ ኮንዳክት ተደርጎ ይጠብቃል። ስለዚህ በጊዜ ይጀምራል። ዜጎች ጊዜያቸውን፣ ጉልበታቸውን፣ ወጪያቸውን ቆጥቦ ወደ ስራቸው ወደ ልማታቸው እንዲመለሱ የሚያደርግ ነው። አላማችን በነገራችን በዚያ የሚያበቃ አይደለም። እንግዲህ ወረዳዎች ደግሞ በራሳቸው ደረጃ እስከ ቀበሌ ድረስ የቪዲዮ ኮንፈረንስ ስርዓት በመዘርጋት ሰዎች እዚያው ቀበሌያቸው ሆነው አገልግሎታቸው ለምሳሌ ብናነሳ ወረዳ አካባቢ ወረዳ 3-4 ተዛዋሪ ችሎቶች አሉ። ራሳቸው ወረዳዎች ይወርዳሉ። በሚወርዱባቸው አካባቢዎች ደግሞ አሁንም የቪዲዮ ኮንፈረንስ ስርዓት ከዘረጉ ሰዎች በቀበሌያቸው ሆነው አገልግሎት የሚያገኙበትን ቀላል ስርዓት መፍጠር ስለሚቻል በዘንድሮ እንግዲህ 12 ፍርድ ቤቶችን አገናኝተናል ከዞኑ ጋር። ያ ብቻ ሳይሆን የማረሚያ ተቋምን በሚመለከት ማረሚያ ተቋም ትንሽ የበጀት ችግርም ስለነበረባቸው እኛ የከፍተኛ ፍርድ ቤት በራሱ በጀት ፋይናንስ አድርጎ ለቪዲዮ ኮንፈረንስ የሚሆኑ ቁሳቁሶችን በመስጠት ማረሚያ ተቋም ተከሳሾች፣ ተጠርጣሪዎች ወደ ከፍተኛ ፍርድ ቤት መምጣት ሳያስፈልጋቸው እዚያው ማረሚያ ሆነው ጉዳዮቻቸውን እንዲከታተሉ የሚያስችል ስርዓት ፈጥረናል። ቶታሊ እንግዲህ ከማረሚያ ጋር 13 መዋቅሮችን ከከፍተኛ ፍርድ ቤት ጋር ማገናኘት ይችላል ማለት ይቻላል። የዳኝነት ስርዓቱን ለማዘመን የተወጠነው ውጥን እንዲሳካ
ጉልህ አበርክቶ የነበራቸውን ተቋማትን ያመሰገኑት ረዳት ፕሮፌሰር ሳሙኤል ተሰማ አክለው የዘርፉ ስራ ሂደት በሰፊው ማሳለጥ የሚያስችል የሪፎርም ስራ የዞና አስተዳደሩ እየሰራ መቆየቱን አንስተዋል። አጠቃላይ ፍርድ ቤቶችን ሂደት ስራ በደንብ የተሳለጠ እንዲሆንና የተሻለ አገልግሎት የሚሰጥበትን ቦታ እንዲፈጠር ፍርድ ቤቱ አሁን ካለበት ሌላ ራሱን የቻለ ህንፃ ኖሮት በዛ አገልግሎት እንዲሰጥ እንዲያስችል ከክልሉ ኮንስትራክሽን ቢሮ ጋር በመተባበር የራሱ ህንፃ ለመገንባት የዲዛይን ስራዎችን ጨርሰን ቀጣይ የበጀት አካል አድርገን ወደ ግንባታ ለመግባት በዝግጅት ላይ እንገኛለን። ስለዚህ ቀጣይ ዓመት ከሶዶ ከተማ በወሰድነው መሬት ላይ ፍርድ ቤት ስታንዳርዱን የጠበቀ ፍርድ ቤት ህንፃ ግንባታ የምንጀምር ነው የሚሆነው ማለት ነው። እነዚህ የተደማመሩ ሪፎርም ስራዎች አጠቃላይ እዚህ አካባቢ ያለውን የፍርድ ቤቶችን ስራ የሚያሳልጥና ህዝቡ ደግሞ በዛው ልክ እርካታ እንዲያገኝ የማድረግ ስራ የምንሰራ ነው የሚሆነው ማለት ነው። ስለዚህ ተገልጋዮች የችሎት ቀጠሮ ቀን ለማወቅ በአካል እስከ ማዕከል መመላለስ ሳይጠበቅባቸው የወላይታ ዞን ከፍተኛ ፍርድ ቤት ስም አስገብተው ጉግል በማድረግና የተሰጣቸውን የመዝገብ ቁጥር በማስገባት ከእንግልት እንዲድኑ የሚያስችል የዘመነ አሰራር ተዘርግቷል።